ሰላም ጤና ይስጥልኝ። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ሁላችንም የምንወደውና የበረሃው ወርቅ ተብሎ የሚጠራውን ስለ ቴምር እጅግ አስገራሚና አስደንጋጭ መረጃ ይዤላችሁ ቀርቤያለሁ። ቴምር ለብዙዎቻችን የጥንካሬ ምንጭ፣ ጣፋጭ ምግባችን ቢሆንም ለጥቂት ሰዎች ግን ዝምተኛ መርዝ ሊሆን እንደሚችል ታውቃላችሁ? አዎ፣ ብዙ ጊዜ ቴምርን የምንመገበው ለጤና ብለን ነው። ነገር ግን ሰውነታችን አቁም አይስማማኝም እያለ የሚሰጠን ምልክቶች ባለማስተዋላችን ብቻ ለከፋ የኩላሊት የአስምና የልብ ህመም ልንጋለጥ እንችላለን። በዚህ ቪዲዮ ውስጥ ቴምርን መመገብ በአስቸኳይ ማቆም እንዳለብን የሚጠቁሙ 10 ወሳኝና አደገኛ ምልክቶችን በዝርዝር አሳያችኋለሁ። በተለይ የመጨረሻዎቹ ምልክቶች ለብዙዎቻችሁ አዲስ ሊሆኑ ይችላሉ። ታዲያም እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም ዛሬ የምትሰሙት መረጃ የእናንተን ወይም ደግሞ የወዳጆቻችሁን ህይወት ሊታደግ ይችላል። አንደኛውና በቅድሚያ ቴምርን መመገብ ማቆም እንዳለብን የሚነግረን ምልክት ከፍተኛ የሆነ የሆድ መነፋት ነው። ቴምር በውስጡ ከፍተኛ የሆነ የተፈጥሮ ስኳር ወይም ደግሞ ፍሩክቶስ ይዟል። አንዳንድ ሰዎች ደግሞ ይህንን ስኳር በምግብ መፈጨት ስርዓታቸው ውስጥ ሰብረው ወይም ደግሞ የማብላላት ችግር ይኖርባቸዋል። ቴምር እንደተመገቡ ከፍተኛ የሆነ የሆድ መነፋት፣ የሆድ ጩኸት፣ ቁርጠት ወይም ደግሞ ጋዝ የሚያስቸግራችሁ ከሆነ ሰውነታችሁ ፍሩክቶስን መቀበል እንዳልቻለ የሚጠቁም ግልጽ ምልክት ነው። ይህም ሁኔታ ችላ ከተባለ ወደ ከፋ ተቅማጥና የሆድ ህመም ሊያመራ ስለሚችል ቴምር በበላችሁ ቁጥር እንዲህ አይነት የሆድ መረበሽ የሚያጋጥማችሁ ከሆነ መመገቡን ማቆም ይኖርባችኋል። ሁለተኛ፣ ከባድ የሆነ የሆድ ቁርጠትና ተቅማጥ። ቴምር በውስጡ ከፍተኛ የሆነ የፋይበር መጠን ይዟል። ፋይበር ለምግብ መፈጨት ጠቃሚ ቢሆንም በአንድ ጊዜ ብዙ ቴምር ስትመገቡ ወይም ደግሞ ሰውነታችሁ ለከፍተኛ ፋይበር እንግዳ ከሆነ አንጀታችሁ ላይ ጫና ይፈጠራል። ቴምር እንደበላችሁ ኃይለኛ የሆድ ቁርጠት፣ የሆድ መረበሽ ወይም ተቅማጥ የሚያጋጥማችሁ ከሆነም አንጀታችሁ ፋይበሩን ማስተናገድ አቅቶት በፍጥነት ለማስወገድ እየሞከረ መሆኑን ያሳያል። ይህም ምልክት ሲታይ ሰውነታችሁ እንዲረጋጋ ቴምርን መመገባችሁን ማቆምና ብዙ ውሃ መጠጣት ይኖርባችኋል። ሶስተኛ፣ የአስም መባባስ። ቴምርን በምትመገቡበት ወቅት ድንገተኛ የሆነ የትንፋሽ ማጠር፣ የደረት መጥበብ ወይም ደግሞ ተከታታይ የሆነ ሳል ካጋጠማችሁ ቴምርን መመገባችሁን በአስቸኳይ ማቆም አለባችሁ። ይህም የሚሆነው ቴምር ተፈጥሯዊ በሆነ መንገድ ወይም ደግሞ ረጅም ጊዜ እንዲቆይ ተብሎ በሚደረግለት ዝግጅት ወቅት ሰልፋይት የተባሉ ኬሚካሎችን ሊያመነጭ ስለሚችል ነው። አስም ያለባችሁ ሰዎችም ለእነዚህ ኬሚካሎች በጣም ስሜታዊ ስለምትሆኑ ቴምሩን እንደበላችሁት የመተንፈሻ ቱቦዎች እንዲቆጣና እንዲጠብ ያደርገዋል ማለት ነው። ስለዚህም ቴምርን በበላችሁ ቁጥር የትንፋሽ መቆራረጥ ወይም ደግሞ የፉጨት መሰል ድምፅ የሚሰማችሁ ወይም የምታሰሙ ከሆነ ሰውነታችሁ እያሳያችሁ ያለው ምልክት ማቆም እንዳለባችሁ ነው። አራተኛ፣ የኩላሊት ህመም። ቴምር በውስጡ ከፍተኛ የሆነ የፖታሽየም መጠን ይዟል። ጤናማ ኩላሊት ያለው ሰው ትርፍ ፖታሽየምን በሽንት መልክ በቀላሉ ያስወግዳል። ነገር ግን ኩላሊታችሁ በትክክል እየሰራ ካልሆነ ፖታሽየሙ በደማችሁ ውስጥ መከማቸት ይጀምራል ማለት ነው። ቴምር እንደበላችሁ የእጅና የእግር መደንዘዝ፣ የጡንቻዎች መዛል ወይም ደግሞ ድንገተኛ የልብ ምት መዛባት የሚሰማችሁ ከሆነ ኩላሊታችሁ ከፍተኛ ጫና ውስጥ መሆኑን የሚጠቁም ምልክት ነው። በተለይ ደግሞ የልብ ምታችሁ ሲጨምር ወይም ደግሞ ሲቀንስ ከተሰማችሁ በደማችሁ ውስጥ ያለው የፖታሽየም መጠን ከቁጥጥር ውጪ ሆኗል ማለት ስለሆነ ቴምርን መመገባችሁን በአስቸኳይ ማቆምና ሕክምናም ማግኘት ይኖርባችኋል። አምስተኛ፣ የጥርስ ህመም። ቴምር እጅግ በጣም ጣፋጭና በውስጡ ከፍተኛ የተፈጥሮ ስኳር የያዘ ፍሬ ነው። ከዚህም በተጨማሪ ቴምር ተጣባቂ ባህሪ ስላለው በምትመገቡበት ወቅት በጥርስና በድድ መካከል ተጣብቆ የመቅረት እድሉ ከፍተኛ ነው። ቴምር በምታኝኩበት ወቅትም ጥርሳችሁ ላይ የሚሰነጥቅ ህመም፣ የሚለበልብ ስሜት ወይም ደግሞ ከፍተኛ ስሜታዊነት ከተሰማችሁ ጥርሳችሁ ላይ መሸርሸር ወይም ደግሞ መቦርቦር መኖሩን የሚጠቁም ምልክት ነው። ቴምር ውስጥ ያለው ስኳር በእነዚህ ክፍተቶች ውስጥ ገብቶ የጥርስ ነርቭን ስለሚቀሰቅሰው ህመም ከተሰማችሁ የጥርስ ጤናችሁን ለመጠበቅ ሲባል ቴምርን መመገብ ማቆምና እንዲሁም ደግሞ ጥርሳችሁን በደንብ መቦረሽ ይኖርባችኋል ማለት ነው። ስድስተኛ፣ ቴምርን ማቆም እንዳለባችሁ የሚያሳይ ምልክት የቆዳ ሽፍታና አለርጂ። ቴምር እንደተመገባችሁ በቆዳችሁ ላይ ድንገተኛ መቅላት፣ ከፍተኛ ማሳከክ ወይም ደግሞ ትናንሽ ቀይ ሽፍታዎች ከወጡባችሁ ይህ ሰውነታችሁ ለቴምር ያለው የጥንቃቄ ምልክት ነው። ይህ አብዛኛውን ጊዜ የሚከሰተው በቴምሩ ላይ በሚገኙ ጥቃቅን ፈንገሶች ወይም ደግሞ ቴምሩ ላይ ተጣብቆ እንዲቆይ በሚረጩ ኬሚካሎች ምክንያት ሊሆን ይችላል። ሽፍታው በሰውነታችሁ ላይ እየተስፋፋ ከመጣም ወይም የማሳከክ ስሜቱ እየበረታ ከሄደ ሰውነታችሁ ቴምሩን እንደ ባዕድና አደገኛ ነገር እየተከላከለው መሆኑን ስለሚጠቁም
መመገባችሁን በአስቸኳይ ማቆም ይኖርባችኋል። ሰባተኛ የድድ ማሳከክና የጉሮሮ መቧጨር። ቴምርን ገና መመገብ እንደጀመራችሁ በአፋችሁ ውስጥ በድዳችሁ ወይም ደግሞ በምላሳችሁ ላይ የማሳከክና የመለብለብ ስሜት ከተሰማችሁ እንዲሁም ጉሮሯችሁ የሚዋጭር ወይም ደግሞ የሚቆጠቆጥ ከመሰላችሁ ይህ የአፍ ውስጥ አለርጂ ምልክት ነው። በነገራችን ላይ ይህ ምልክት እስከ ጆሮ ድረስ ሊደርስ ይችላል። የጆሮ ህመምም ከተሰማችሁ ይሄም አለርጂ መሆኑን ያሳያል። ታዲያ ይሄ ሁኔታ አብዛኛውን ጊዜ የሚከሰተው ሰውነታችሁ በቴምር ውስጥ ያለውን ፕሮቲን በአካባቢያችን ካሉ የአበባ ዘር ጋር በማመሳሰል በስተት ጥቃት ሲሰነዝር ነው። ይህም ስሜት ቀላል ቢመስልም ችላ ከተባለ ወደ ከፋ የጉሮሮ እብጠትና የመተንፈስ ችግር ሊያመራ ስለሚችል እንዲህ አይነት ማሳከክ ሲሰማችሁ ቴምርን መመገብ ማቆም አለባችሁ ማለት ነው። ስምንተኛ ድንገተኛ የራስ ምታትና ማዞር። ቴምር በውስጡ ከፍተኛ የሆነ የተፈጥሮ ስኳርና ካሎሪ ይዟል። ቴምር እንደተመገባችሁ ድንገተኛ የራስ ምታት፣ ማዞር ወይም ደግሞ የአይን እይታ መጋረድ ካለ ወይም ካጋጠማችሁ ይህ በደማችሁ ውስጥ ያለው የስኳር መጠን በከፍተኛ ፍጥነት መጨመሩን የሚያሳይ ምልክት ነው። በተለይ ደግሞ የኢንሱሊን መቋቋም ወይም ደግሞ የስኳር በሽታ ምልክቶች ያሉባችሁ ሰዎች ቴምር ስትበሉ ሰውነታችሁ ስኳሩን በአግባቡ ማስተናገድ ሲያቅተው እንዲህ አይነት የራስ ምታትና መዝለፍለፍ ስሜት ይፈጠራል። ስለዚህ ቴምር በበላችሁ ቁጥር ራሳችሁን የሚያዞራችሁ ወይም ደግሞ ህመም የሚሰማችሁ ከሆነ መመገቡን ማቆም ይኖርባችኋል ማለት ነው። ዘጠነኛ ምልክት የጡንቻ ድክመትና የመዛል ስሜት። ቴምር ከተመገባችሁ በኋላ ባልተለመደ ሁኔታ የሰውነት ዝልፍልፍ ማለት፣ የጡንቻዎች መላላት ወይም ደግሞ የመዛል ስሜት የሚሰማችሁ ከሆነ ይህ በደማችሁ ውስጥ ያለው የፖታሺየም መጠን ከመጠን በላይ መጨመሩን የሚያሳይ ምልክት ነው። ታዲያ ሃይፐርካሊሚያ ይባላል። ፖታሺየም ለጡንቻዎች እንቅስቃሴ ወሳኝ ቢሆንም መጠኑ ሲበዛ ግን የጡንቻዎችንና እንዲሁም ደግሞ የነርቮችን ስራ ያዛባል። በተለይ እጅና እግር ላይ የመክበድ ወይም ደግሞ የመዛል ስሜት ከተሰማችሁ ሰውነታችሁ ቴምር ውስጥ ያለውን ከፍተኛ ማዕድን መቆጣጠር አቅቶታል ማለት ስለሆነ መመገባችሁን ማቆም ያስፈልጋል ማለት ነው። አስረኛና የመጨረሻው የክብደት መጨመር ነው። ቴምር ምንም እንኳን ተፈጥሯዊ ቢሆንም በውስጡ እጅግ ከፍተኛ የሆነ ካሎሪና ስኳር አለው። ቴምር መመገብ ከጀመራችሁ ወዲህ ያልተለመደ የሆነ የሰውነት ክብደት መጨመር ካስተዋላችሁ ወይም የስኳር መጠናችሁ ባልተጠበቀ ሁኔታ ከፍ እያለ ካስቸገራችሁ መመገባችሁን ማቆም አለባችሁ። በተለይ ደግሞ ቴምር በበላችሁ ቁጥር ከፍተኛ የጥማት ስሜት ወይም ደግሞ ቶሎ ቶሎ የመሽናት ፍላጎት የሚሰማችሁ ከሆነ ሰውነታችሁ ውስጥ ያለው የስኳር መጠን ከልክ በላይ መሆኑን የሚጠቁም ምልክት ነው። ይህም ደግሞ ለረጅም ጊዜ ከቀጠለ ለስኳር በሽታ ተጋላጭ ስለሚያደርግ ቴምርን ከመጠን በላይ መመገብ ማቆም ይኖርባችኋል። ስለዚህ እነዚህ የተመለከትናቸውን 10 ምልክቶች ቴምርን ስትመገቡ ካስተዋላችሁ መመገባችሁን ማቆም ይኖርባችኋል ማለት ነው። ነገር ግን እንድትገነዘቡልኝ የምፈልገው ነገር እስካሁን የተመለከትናቸው 10 ምልክቶች ቴምር መጥፎ ምግብ ስለሆነ ሳይሆን የእናንተ የሰውነት ምላሽ ስለሆነ ነው። ጤና ከምንም ነገር በላይ ትልቅ ሀብት ነው። ስለዚህ ሰውነታችሁ የሚነግራችሁ ምልክቶች በንቃት ማዳመጥ አለባችሁ። እነዚህ ምልክቶች ከታዩባችሁ ቴምርን ለጊዜው አቁሙት። ይህ መረጃ ብዙ ሰዎች ሳያውቁት በቴምር ምክንያት ለሚመጣባቸው የጤና መታወክ መፍትሄ ሊሆን ስለሚችል ለወዳጅ ዘመዶቻችሁ ሼር በማድረግ የዜግነት ግዴታችሁን እንድትወጡ በትህትና እንዲሁም ደግሞ በአክብሮት ተጠይቃችኋለሁ። መረጃው ከጠቀማችሁና እንዲህ አይነትም ጠቃሚ መረጃዎች እንዲደርሷችሁ ከፈለጋችሁ ቪዲዮን ላይክ በማድረግና እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አስተያየት ካላችሁም ከታች ባለው የኮሜንት መስጫ ስር ጻፉልኝ። እያንዳንዱን አንብቤ እመልሳለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። ጤናችሁ ይጠበቅ። በሌላ በቀጣይ ቪዲዮ እስከምንገናኝ በጤና ቆዩልኝ። ቻው።